እሺ ስሜ ታምራለች ቀጠረ ይባላል። የመጣሁት ከሐዋሳ ነው። እድሜ 44 ነው። ላለፉት 3 ዓመት ከ8 ወር የስኳር እና የግፊት ህመም ነበረብኝ። የሁለቱንም በሽታዎች መድኃኒት ወስዳለሁ። ሜትፎርሚን በቀን 3 ኪኒን ወስዳለሁ። የግፊት ደግሞ አንጎዲፒን 10 ሚሊ ግራም ወስዳለሁ። እየወሰድኩ ግን ያው መሻሻል የለውም። አልዳንኩም። መድኃኒቱን ያው ሳላቋረጥ እወስዳለሁ። እሱን እየወሰድኩ በምኖርበት ጊዜ መደበኛ ያልሆነ የልብ ምት ነበረብኝ። ሌሊት በሰላም እንቅልፍ አልተኛም። ሰውነቴ ሁሉ ይቃጠላል። የባህሪ ለውጦች ነበሩብኝ። እበሳጫለሁ፣ ተስፋ ቆርጣለሁ፣ በህይወቴ አዝናለሁ። ሁሉ ነገር እንደሌለኝ እቆጥራለሁ። ነገ ሰርቼ መኖር የማልችል ልጆችን የማሳድግ ስለማይመስለኝ አንዳንዴ ተደብቄ ልጆችን ሳይ አለቅሳለሁ። በጣም ሆፕለስ ሆኜ ነበር የምኖረው። ደቡብ አፍሪካ የምትኖር ታላቅ እህት ነበረችኝ፣ ሲስተር ዋጋዬ ትባላለች። እሷ በሎዛ ታክሞ የዳነ የስኳር ህመምተኛ በሚዲያ ቀርቦ ንግግር ሲያደርግ ስለሰማች እሱን ቪዲዮ ላከችልኝ። ያን ቪዲዮ አየሁት ከመጀመሪያ እስከ መጨረሻ ላይ ሰርች ሳደርግ ስልካቸውን አገኘሁ። የሎዛ ደወልኩ፣ ያለውን ነገር ነገርኳቸው። መምጣት ትችያለሽ፣ ግን ስትመጪ እነዚህ የምርመራ ውጤቶችን ይዘሽ መምጣት አለብሽ አሉኝ። እነዛ ምርመራዎች ተመረመርኩኝና ወደ ሎዛ መጣሁ። ወደ ሎዛ ስመጣ የፋስቲንጌ 194 ነበረ። የ3 ወር ሳቹሬሽን ደግሞ 8.2 ነበረ ማለት ነው። ከዛ መጣሁ፣ ዶክተሮች ተቀበሉኝ፣ የምርመራ ውጤቴን አዩ። ወደ ፕሮፌሰር አስተላለፉኝ። ፕሮፌሰር በሚገባ ጊዜ ወስዶ ኮንሳልት አደረገኝ። ከዛ በኋላ የአንድ ወር ሚል ይዤ ሄድኩ ማለት ነው። እና ከምርመራዎቹ ውስጥ አንዱ የነበረው ደግሞ ፋቲ ሊቨር ነበረ። ሊቨርሽ ላይ ቅባት አለ ተብዬ ነበረ። እነኝህን ሁሉ ኬዞች ይዤ ነው የመጣሁት ወደ ሎዛ። ከዛ በኋላ የአንድ ወር ሚልን ይዤ ወደ አገሬ ተመለስኩ፣ ተመገብኩ። በወሩ ስመለስ ኢሚዲየትሊ የፋስቲንጉ ከ194 ከ100 እስከ 110 ሆኗል። የ3 ወሩን ሳቹሬሽን በሚቀጥለው ወር ትታያለሽ አሉኝ። ተመለስኩ። የሁለተኛ ወር ሚሊዮን ይዤ ተመለስኩ። በሚገባ ተጠቀምኩኝ። ተመልሼ ስመጣ 3ኛ ወሬን ስጀምር የ3 ወሩ ሲሰራ 5.8 ሆኗል። ከዛ በዛው መሰረት እየተስተካከለ ስለሚመጣ እያስተካከለ ፕሮፌሰር ሚሉን ይሰጠኛል። እሱን ወስጄ እንደገና በ4ኛ ወር ተመለስኩኝ። ስመለስ 4.7 ሆኗል ማለት ነው። 4.7 ሆኗል። የፋስቲንጉ ደግሞ ከ110 ወደ 90 ወደ 80 ወደ 70። በዚህ መሀል እየተደረገ ያለው ምንድነው? በመጣው ቁጥር መድኃኒቱ ማስተካከያ ይደረጋል። ያለውበት ስታተስ እየታየ የመድኃኒቱ መጠን እየቀነሰ ምግቤን በተጠቀምኩ ቁጥር የመድኃኒቱ ቁጥር እየቀነሰ አንድ ብቻ መውሰድ ጀመርኩ ማለት ነው። ከዛ ፋይናሊ እንዲያውም የተደረገው ምንድነው? ኤቭሪ አዘር ዴይ እየወሰድኩኝ የመጨረሻውን ወር እንድመጣ ተደረግኩኝ። ከዛ መጨረሻ ላይ አሁን በፋስቲንግ 65 ደርሻለሁ ማለት ነው። 65 ደርሷል። ያኛው 4.7 ነው። ይህንን ውጤት ይዤ ሐዋሳ ላይ የሚከታተለኝ ዶክተር ሙላት የሚባል ዶክተር ሙላት መካከለኛ ክሊኒክ ኢንተርኒስት ናቸው። እሳቸው ናቸው የሚከታተሉኝ። ይህንን ውጤት ይዤ በምቀርብ ጊዜ ኢሚዲየትሊ መድኃኒት ማቆም አለብሽ፣ ምክንያቱም ይሄ ቁጥር መድኃኒት አያስወስድም አሉኝ። መድኃኒት አቆምኩ ማለት ነው። ስለዚህ እኔ የማስተላልፈው መልእክት ምንድነው? አሁን እኔ በዚህ ሰዓት በጣም ደስተኛ ነኝ። ኢቭን የስራ ፕላን ራሱ አላወጣም ነበር። በግል ይሄን ብሰራ ይሄን ባደርግ የምለውን ፕላን ራሱ ለማውጣት እስኪያቅተኝ ድረስ ሆፕለስ ነበርኩ። አሁን በጣም በተስፋ ተሞልቻለሁ። በጣም በደስታ ተሞልቻለሁ። ልጆችን ሳይ ደስ ይለኛል። መኖር ይሸተኛል። በጣም ደስተኛ ነኝ። ያዳነኝ ምግብ ነው። ምግቦች መድኃኒቶች ናቸው። ስለዚህ በመመገብ ነው የዳንኩት። በጣም ደስ ብሎኛል። በእውነት የሎዛን ሰርቪስ ተጠቃሚ ቢሆን ህዝቡ ይጠቀማል ብዬ እኔ መልእክት አስተላልፋለሁ። በኖሯችን አይተን ነው ይሄንን የምንለው እና
ጤናችን መስተካከሉ ብቻ አይደለም። እኔ አሁን በጣም በቂ እንቅልፍ ተኛለሁ። በጣም ደስተኛ ነኝ። ወደ ወጣትነት የተቀየርኩ ይመስለኛል። ፀጉሬ ሳይቀር ነው የበቀለው። ፀጉሬ ረግፎ ነበር። ያ ሁሉ መኝታ ላይ የሚያቃጥለኝ የሚያቃዠኝ ይሄ መደበኛ ያልሆነ የልብ ምት የነበረኝ ሁሉ አሁን የለም። በጣም ልቤ ሲመታ ራሱ በጣም ደስ የሚለኝ እና በቂ እንቅልፍ ተኛለሁ። ደስተኛ ነኝ። በጣም በጤናዬ ትልቅ ለውጥ ነው ያገኘሁት እና ምግብ ያድናል። እኛን በህይወታችን በኑሯችን ባገኘነው ለውጥ ነው የምንመሰክረው እና ለህዝቡ የማስተላልፈው መልእክት ሁለት ነው። አንደኛ በምግብ በሽታው የሚለቅ መሆኑን ህዝቡ አውቆ የተቀናጀ አመጋገብ። አሁን ለምሳሌ እኔ በቲክቶክ አንዳንድ መልእክቶች የሚተላለፉትን ሞክሬ ያውቃል። ምንም በህይወቴ ላይ ለውጥ አላመጣም። በጤናዬ ላይ ለውጥ አላመጣም። ለምን? የተቀናጀ አይደለም፣ ግንጥል ጌጦች ናቸው በቲክቶክ የሚለቀቁ። ስለዚህ እንደ ሎዛ አይነት ኦርጋናይዝድ የሆነ ኮንሳልቴሽን ያለበት ኦርጋናይዝድ የሆነ ሚል ፕላን ያለበት በምሁራን የሚመራ ሴንተር ሰው መጥቶ ቢጠቀም ከነዚህ መድኃኒት ከሚመስሉ ግን መድኃኒት ካልሆኑ የመድኃኒት ጥገኛ ከሚያደርጉ ነገሮች ተላቆ በእውነት ብሩህ ላይፍ ደስተኛ ላይፍ መምራት ይችላል ብዬ መልእክቴን አስተላልፋለሁ። በዚህ ሁሉ እንግዲህ ሰውን የሚረዳ እግዚአብሔር ነው። ሰው እንዲድን መንገድን የሚያመቻች እግዚአብሔር ነው። ምክንያት አድርጎ ፕሮፌሰርን እዚህ የሚሰሩትን ዶክተሮች ሎዛን ሲያበቅል እግዚአብሔር የብዙ ሰዎችን መዳን እግዚአብሔር አይቶ ነው ብዬ አስባለሁ እና አንደኛ የረዳኝን ከዚህ በሽታ የፈታኝን እግዚአብሔርን አመሰግናለሁ። ሁለተኛ ደግሞ ፕሮፌሰርን በጣም ነው የማመሰግነው። ለኛ ህይወት መቀጠል ምክንያት እንደሆነ እግዚአብሔር እድሜውን ይቀጥል ነው የምለው። ዶክተሮችንም እንደዚህ በጣም ሃምብል ናቸው፣ በጣም ፖላይት ናቸው። በትዕግስት ነው፣ ድምጻቸው እንኳን አይሰማምና በየትኛውም ሰዓት 24 ሰዓት ሙሉ ሊረዱ ትጉ ናቸው። ለዶክተሮቹም በጣም ነው ምስጋናን የማቀርበው። እኛን የታመምነውን ህመም ዘራቸውን አይመም ነው የምለው እና በጣም ደስተኛ ነኝ። በጣም ተስፋ አጭሬያለሁ፣ እንደምኖር ገብቶኛል። እነዚህ በሽታዎች የሚድኑ በቀላል በምግብ የሚድኑ ናቸው። ምንድነው የሚጠበቀው? የሚሰጠውን ሚል በቆራጥነት በአቋም መመገብ ያስፈልጋል። ከዛ ውጭ ግን እኔ እንደዳንኩ ትድናላችሁ። ስለዚህ ወደ ሎዛ መታችሁ ታከሙላለሁ። በህይወታችን ያየነውን እንግዲህ እንመሰክራለን። አመሰግናለሁ።